አያስፈልግም ማሪ፣ እየደረስኩ ነው፣ ትንሽ ታገሺ አለኝ። ልቤ በኃይል ይመታል። በጣም እያለቀስኩ ነው። ምን እንደማደርግ ግራ ተጋብቼ ግቢ ውስጥ ወዲህና ወዲያ እያልኩኝ የማክን መምጣት መጠባበቅ ጀመርኩ። ከግማሽ ሰዓት በኋላ የመኪና ድምፅ ስሰማ ሮጥኩኝ። ወደ በሩ ስሄድ የማክ ጓደኞች ነበሩ። አዲስ ነገር ካለ ሲጠይቁኝ ያሁኑን ነግሬያቸው ማክን አብረን መጠበቅ ጀመርን። ትንሽ ቆይቶ ሌላ የመኪና ድምፅ ስንሰማ ሁላችንም ወጣን። ዘበኛው በሩን ሲከፍተው መኪናው ውጪ እንደቆመ ነው። ማንም ጋቢና የለም። እየሮጥኩኝ ወጥቼ ሳይ ማክ በደም ተነክሮ ከኋላ ተኝቷል። እየጮኩኝ ጓደኞቹን ለእርዳታ ጠራኋቸው። ወደ ሆስፒታል ንዳው ብዬ አንዱ ጓደኛው ላይ ጮኩበት። እንዲህ ብለን ነበር ያለፈውን ክፍል ያቆምነው። ቀጣዩን ክፍል ደግሞ እንዲህ አሰናድተነዋል። የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ የኢትዮጵያን ኦንላይን ቤተሰብ ይሁኑ አለኝ። ማክ ማነው እንደዚህ አድርጎ አምጥቶ የጣለህ? ማክ ክፉ ሰው ነው አንተ ላይ እንደዚህ ያደረገው እያልኩኝ ያለ ማቋረጥ አለቅሳለሁ። እርሱ እንደዛ ሆኖ እኔን ለማጽናናት ይሞክራል። ጓደኞቹ እንድረጋጋ እየለመኑኝ ሆስፒታል ደረስን። ሕክምና ተደረገለት። የማክ እጁ ላይ ቅጥቅጥና ግንባሩ ላይ ጉዳት ከመድረስ ውጪ የከፋ ነገር እንደሌለውና ግንባሩ መሰፋት እንዳለበት ዶክተሩ ነግሮኝ ወጣ። ከሰዓታት በኋላ ወደ ቤታችን ተመለስን። የማክ ጓደኞቹ ተሰናብተውን ከሄዱ በኋላ ማክን በጥያቄ አጣድፈው ጀመር። ሂዊ የኔ ቆንጆ ተረጋጊ፣ አባቴ ነው በቃ እንደዚህ ያደረገው። ሹፌሩ ከኛ ጋር መሆን አልቻለም። ከኔ ጋር ቀጠሮ እንዳለው ለአባቴ ነግሮት ነው። አባቴ ከእርሱ ምን እንደፈለግን አውቋል። በር ላይ ጥሎኝ የሚሄደው ሹፌሩ ነው። አሁን መኖሪያችንን አውቀዋል። መጠንቀቅ አለብሽ። ግን አንቺን በአካል ማግኘት ነው የሚፈልገው። ይህንን ደግሞ እኔ አልፈቅድም አለኝና እንዴት ልጁን ጨክኖ እንደዚህ ያደርጋል? በጣም ተናዶብኛል። ሰዎቹ ሲደበድቡኝ እንኳን ለማየት አልደፈረም። ውጪ ቆሞ ነበር። አንቺን እንድመልስሽ ለማስፈራራት እንጂ ሌላ ነገር ማድረግ ቢፈልግ ይችል ነበረ። አሁን እሱን እርሹ የኔ ማር። የምትፈልጊውን ነገር በየትኛውም መንገድ አደርጋለሁ። አንቺ ግን ራስሽን አደጋ ላይ የሚከት ተግባር እንዳትፈጽሚ። አባቴ ቢያገኝሽ አንድ እጁ ከገባሽ አይለቅሽም። እስረኛው ነው የምትሆኚው። እኔም ላድንሽ አልችልም። ይቻል እንደውም ራስሽን አሳምነሽ ከዚህ ሀገር እንውጣ፣ ካልሆነ ግን ታገሺ አለኝ። የማክ ንግግር ጠንካራ ነበር። እኔም ያለኝን እንደማደርግ ቃል ገባሁለት። ከዛን ቀን በኋላ ለሳምንት ስራ አልገባንም ነበር። በጣም ደስ የሚል የፍቅር ጊዜ አሳለፍን። የሁለታችንም ፍቅር ጨምሯል። ፍቅር ነው እንጂ እኛ ጋር ጸብ የለም። ከማክ ጋር በጣም ነው የምንዋደደው። ሁለታችንም ደስተኞች ነን። ዛሬ የማክ እውነተኛ ሚስት የመሆን ፍላጎቴ ጨምሯል። የምንጋባበት ጊዜ ገና ገደብ የለውም። ሽፈራው እስከሚፈታኝ ከታገስን ልናረጅ ነው። ብቻ በቃ ከፍቅረኝነት የሚስትነት ህይወት አማረኝ። እኔና ማክ እንደ ባልና ሚስት አንድ ላይ እንኖር እንጂ ገና መጋባታቸውን የሚጠባበቁ ፍቅረኞች ነን። እኔና ማክ
ለመጋባት የሚከለክለን የአባቱ ጉዳይ ነው። ደግሞም ለማክ አባት የወረቀት ሚስት እንጂ የእውነት የትዳር አጋሩ አይደለሁም። ይህንንስ አምላክ ከኃጢአት ይቆጥርብኝ ይሆን አልኩኝ ለራሴ። አምላኬ ሆይ ይቅር በለኝ። እየተፋቀርን አንተን ፈርተን እስካሁን ቆይተናል። አሁን ግን የትዕግስቴ ጥግ ላይ ደርሻለሁ። አንተ ማረኝ አልኩኝ በልቤ። በጣም ጣፋጭ ራት በራሴ እጅ አዘጋጅቼ ቤቱን ሮማንቲክ አደረኩት። አሁን የቀረኝ ነገር ማክን መቀስቀስ ነው። ክፍላችን ስገባ ጥልቅ እንቅልፍ ወስዶታል። እንደ ሁልጊዜው ለረጅም ደቂቃዎች በዝምታ ስመለከተው ቆየው። ማክን ተኝቶ እንደማየት የሚያስደስተኝ ነገር የለም። ብዙ ነገሮችን አስባለሁ። ለምሳሌ ያህል እድለኛነቴን፣ ፍቅራችንን፣ መልካም ሰው መሆኑን፣ የዋህነቱን፣ በተለይ ደግሞ እርሱ ሕይወቴ ውስጥ ባይፈጠር ምን ልሆን እችል እንደነበር። በቃ ይህን ሁሉ ነገር አንዳንድ ጊዜ ከዚህም በላይ ስለ ማክ አስባለሁ። ከጥቂት ዝምታ በኋላ ከንፈሩን ስስመው ተገልብጦ ተኛ። ማክዬ የኔ ፍቅር ተነስ፣ ብዙ ተኛ፣ ማታ የት ልታድር ነው አልኩትኝ ጸጉሩን እየደባበስኩት። እናቴም የማክ እናትም የሞቱት ገና ሳንጠግባቸው በልጅነታችን ነው። ለማክ የእናት ያህል እንክብካቤ መስጠት ባልችልም ግን የቻልኩትን ሁሉ አደርጋለሁ። ሁሌም ጥረቴ እርሱን ለማስደሰት ነው። አሁን ደግሞ ልጆች እንዲኖሩንና ደስተኛ የሆነ ቤተሰብ እንዲኖረን ጥልቅ ፍላጎት አለኝ። የፍላጎቴ መጠን ብዙ ይመስለኛል። ከአባቱ ጋር በግድ ያስተሳሰረኝን ቃል ኪዳን ሳላፈርስ የማክ እውነተኛ ሚስት ለመሆን የቆረጥኩት ማክ ከተነሳ በኋላ ባየው ነገር እጅግ ደስተኛ ሲሆን ነበር። ደስ የሚል የፍቅር ጊዜ አሳለፍን። የመጀመሪያዬንም የሚስትነት ሌሊት በማክ እቅፍ ውስጥ አሳለፍኩኝ። እንደ እብድ ከምወደው የኔ ማክ ጋር በራሳችን ፈቃድ ሀ ብለን የትዳርን ሕይወት ጀመርን። ይሄ ለኛ ልዩ ስሜት ነበረው። ምክንያቱም አንድ ነው፣ የአባቱ ሚስት ነበርኩኝ፣ ደግሞ አሁንም ነኝ። ጠዋት ስነሳ አልፎ አልፎ እንደሚያደርገው ማክ ነበር ቁርስ ያዘጋጀው። ማክን ሳላየው የማላውቀው አይነት ስሜት ተሰማኝ። አይኑን ለማየት ህፍረት ተሰማኝ። ሲቀሰቅሰኝ ቀና ብዬ ላየው አልደፈርኩም። እርሱም ይህንን ሳይረዳ አልቀረም። እንደ ሕፃን ልጅ አባብሎ አስነስቶኝ አቅፎ መታጠቢያ ቤት ወስዶኝ የምለብሰውን ልብስ አቀበለኝና ቁርስ ላይ እንዳልቆይ አስጠንቅቆኝ ወደ ሳሎን ሄደ። ለደቂቃዎች ውሃ ውስጥ ቆየው። ያሳለፍነውን ሌሊት እያሳብኩኝ ብቻዬን ፈገግ እላለሁ። አንዳንዴ ደግሞ ኮስተር። ህመሙን ሳስበው ህልም ነበር የሆነብኝ። በዚህ መሃል ነበር የማክ ጥሪ ከሐሳብ ያነቃኝ። ሂውዬ፣ ዛሬ ውሃ ውስጥ ላለመውጣት ወስነሻል ወይስ ባልሽ እንዲናፍቅሽ ሙከራ እያደረግሽ ነው? ባልሽ? እውነትም ባሌ ማክና እኔን ማንም እልል ብሎ ሳይድረን ተጋባን። በራሳችን የፍቅር ቃል ኪዳን አሰርን። ባልና ሚስት ለራሳችን የሰየምነው የክብር ስያሜ። ቁርስ ላይ ሆነን ማክ
ተጨማሪ የሳምንት ረፍት ሳያስፈልገን አይቀርም አለኝ በፍቅር እያየኝ። በሐሳቡ በደስታ ተስማማሁኝ። ከከተማ ወጥተን 4 የሚገርሙና የተዋቡ ቀናቶችን አሳለፍን። ወደ አዲስ አበባ በተመለስን 2ኛ ቀን አባቴ ደውሎ ሆስፒታል እንደገባ ነገረኝ። አባቴ ደም ግፊት አለበት ካልሄድኩኝ ብዬ ማክን አስቸገርኩት። ማክ መሄድ ካለብኝ መጀመሪያ እኔ ነኝ የምሄደው፣ አባትሽ አንቺን ለማግኘት ሆን ብሎ ይሆናል አለኝ። እንደዛ ሲለኝ ትንሽ ራሴን ለማረጋጋት ሞከርኩኝ። ማክም እንዲሄድ አልፈለኩም። ሰው ለመላክ ወሰንን። የማክን ጓደኛ አባቴ ተኛሁኝ ያለበት ሆስፒታል ሄዶ እንዲያጣራ ነገር ነው። እሱም ሲያጣራ እውነትም በዛ ሰው ስም የተኛ ሰው እንደሌለ ተነገረው። አባቴ አሁንም ሊያጠቃኝ እየሞከረ ነው። ግን ለምን አልኩኝ። ለጥቂት ቀናት እረስቼው የነበረው የአባቴን ሚስጥር ማወቅ ዳግም እንደ አዲስ አገረሸብኝ። ግን እስካሁን ምንም መፍትሄ አላገኘሁም። የአባቴ የስልክ ጥሪ አንዳንዴ እማዋ፣ ለማክም አባቱ ማስፈራሪያና ሲለውም ሰው ይልክበታል። በዚህ ሁኔታ 2 ወራቶች ተቆጠሩ። ቁርስ ልንበላ ገና ቁጭ ከማለቴ ነበር የማቅለሽለሽ ስሜት የተሰማኝ። ወደ መታጠቢያ ቤት እየሮጥኩኝ ማክ ተከትሎኝ መጥቷል። ምን ሆነሽ ነው ሂውዬ አለኝ በስስት። አላውቅም ማክ፣ ትላንትም እንዲህ አይነት ስሜት ነበረኝ አልኩትኝ። በይ ሆስፒታል እንሄዳለን አለኝ። እኔም ለባብሼ ቅርባችን ወዳለው ሆስፒታል አመራን። ከምርመራ በኋላ የሰማነውን ውጤት ማመን አልቻልንም። ተቃቅፈን አለቀስን፣ ተደሰትን፣ ዘለልን። በቃ የምንሆነውን አጣን። በእርግዝናዬ ምክንያት ማክ በጣም ነበር የሚሳሳልኝ። ስራ እንዳቆም አድርጎ በቃ እቤት ውስጥ እንደሚሰበር እንቁላል ነበር እንክብካቤው። ከስራ እስከሚመጣ ስልኬ ሰላም የለውም። እቤት ከመጣ በኋላ ራሱ ነበር እያበሰለ ምግብ የሚያበላኝ። አንዳንዴ በጣም ከመጨናነቁ የተነሳ በእንክብካቤ እስከ መማረር እደርሳለሁ። አንድ ቀን ማክ ስራ ሄዶ እኔ ቤት መቀመጥ ስለሰለቸኝ ግቢ ውስጥ ዝም ብዬ ወዲህና ወዲያ እያልኩኝ ነው። ድንገት የግቢያችን በር ተንኳኳ። ከደቂቃዎች በኋላ ዘበኛው ፖስታ ይዞልኝ መጣ። ለሔዋን መኮንን በእጅ የሚሰጥ ይላል። የላኪ ስም አልተገለጸም። እጆቼ ተንቀጠቀጡ። ለተወሰነ ደቂቃ ካለሁበት ሳልነቃነቅ በእጄ የያዝኩትን ፖስታ ፈዝዤ ተመለከትኩ። ምን እንደማደርገው ግራ ገባኝ። እየሮጥኩኝ ወደ ቤት ገባው። እርግጠኛ ነኝ እስከ ዛሬ በጉጉት ስጠብቀው የነበረው ፋይል ነው። ግን እጄ ላይ ሲደርስ ለማየት አቅም አነሰኝ። ልከፍተው አስቤ ታውኩትና ለማክ ልደውልለት ስልኬን አነሳው። እንደገና መልሼ ተውኩት። በቃ ግራ ተጋብቼ ፈዝዤ እንደቆምኩ ነኝ። እጆቼ አሁንም ይንቀጠቀጣሉ። አምላኬ ሆይ እርዳኝ አልኩኝና እንደምንም ራሴን ለማረጋጋት ቁጭ አልኩኝ። ከፖስታው ጋር ተፋጠናል። በዚያ ግራ መጋባት ውስጥ እያለሁኝ
ስልኬ ሲጮህ ከተቀመጥኩበት በድንጋጤ ተነሳው። ማክ ነበር። እንደምንም አየር ስቤ ስልኩን አነሳሁት። ሄሎ አልኩኝ በተቆራረጠ ድምፅ። የኔ ፍቅር ምን ነው አመመሽ እንዴ አለኝ። ደህና ነኝ ማክ አልኩት አሁንም በተቆራረጠ ድምፅ። አጠገቤ ከተቀመጠው ፖስታ ጋር አሁንም ተፋጠናል። ደህናማ አይደለሽም። የተፈጠረ ነገር አለ? አሞሻል ወይስ ምንድነው? የኔ ፍቅር ደህና ነኝ፣ ትንሽ ቆይቼ ልደውልልህ ብዬው ስልኩን ዘጋሁት። ያስቀመጥኩትን ፖስታ አንስቼ በድፍረት ስቀደው ውስጡ ፎቶና አንድ ፍላሽ አለ። ፎቶውን ገና ከማየቴ አቅለሸለሸኝ። ወደ መታጠቢያ ቤት እየሮጥኩኝ ሄድኩኝ። ሲያዞረኝ ይታወቀኛል። ከዚያ በኋላ ያሁንኩትን አላስታውስም። ስነቃ ማክና ዶክተሬ አጠገቤ ቆመው ስለኔ ጤንነት ያወራሉ። ዙሪያዬን ስቃኝ ሆስፒታል አልጋ ላይ ተንጋልያለሁ። ሆዴ እንዳበስኩኝ ማክ ልጄ ብዬ ስጮህ እየሮጠ መጥቶ አቅፎኝ ልጃችን ደህና ነው፣ ተረጋጊ የኔ ፍቅር አለኝ። ብዬ ተነፈስኩ። ተስፋ በሌለው ባዶ ስሜት ውስጥ ሆኜ እነዚያን ፎቶዎች ዳግም አስታወስኩኝ። አባቴ እንዴት ይህንን ይፈጽማል? አይሆንም እያልኩኝ ካልጋ ለመውረድ ከማክ ጋር መታገል ጀመርኩኝ። ማክ በግድ አረጋግቶ አስቀመጠኝ። አንገቱ ስር ገብቼ ስቅስቅ ብዬ አለቀስኩ። ማክ ምድር ላይ ያለኝ ብቸኛው ሰው ገዳዩ አባቴ ነው፣ የማዋን ባል የገደለው አባቴ ነው እያልኩኝ ሳለቅስ በግድ እንድረጋጋና ዝም እንድል ያባብለኝ ጀመር። ትዝ ሲለኝ ፍላሽ ውስጥ ምን እንዳለ ገና አላየሁም። ማክ ፍላሹ የት አለ አልኩት። አሁንም ማልቀሴን አላቆምኩም። የኔ ፍቅር ተረጋጊ፣ እቤት ነው፣ አሁን ለልጃችን ብቻ አስቢ አለኝ እንደ ሕፃን እያባበለኝ። በዚህ በተዘበራረቀ ስሜት ውስጥ ሆኜ ቀናቶች ተቆጠሩ። ማክ ለሰከንድም ካጠገቤ መራቅ ፈራ። ያንን ፎቶም ሆነ ፍላሽ ዳግም አላየኋቸውም። ግን አንዴ ውስጤ የተቀረጸው አባቴ የገዛ ጓደኛውን ሲገድል የሚያሳየው ምስል ከውስጥ ያልጠፋም። ተኝቼም ያባንነኛል። ሙሉ ሚስጥሩን የማወቅ ፍላጎቴ በረታ። ማክ እያንዳንዷ እርምጃዬ ጎን ነው። ያንን ለማድረግ እድሉን አልሰጠኝም ነበር። ድንገት የማክ የበፊት ሁኔታዎች ታወሱኝ። ማክ ታውቅ ነበር አይደል? ለዚህም ጉዳይ ነበረ እንደዛ ስትከላከል የነበርከው አልኩትኝ። ስለዚህ ጉዳይ ምንም እንደማያውቅ ምሉ አረጋገጠልኝ። ግን ቆይ ቢያውቅስ ምን ለውጥ አለው? አባቴ እንደው አንድ ጊዜ ሰው ገሏል፣ ምን የሚመጣ ለውጥ አለ? ግን የአባቴ ወንጀል ተለባብሶ እንዲቀር አልፈቅድም። ተለባብሶ የሚቀር ምንም ነገር መኖር የለበትም። ለሱ ኃጢአት ዕዳ መክፈል፣ እኔን መስዋዕት ማድረጉ ጭራሽ እንድጠላውና እንድጸየፈው አደረገኝ። የማዋ ከአባቴ ጋር በሰላም መኖርና ከሽፈራው ጋር የሚያገናኛቸው ሚስጥርስ ምንድን ነው? ሰው እንዴት ከደመኛው ጋር ፍቅር ይሆናል? የማይመለስ ጥያቄ ውስጤ ተጫረ። ድንገት ፍላሹ ትዝ አለኝ። ምናልባት የዚህ ጥያቄ መልስ እዛ ፍላሽ ውስጥ ይኖራል። ማክ በእኔ ቅዠትና በየደቂቃው ከእንቅልፌ መንቃት ምክንያት እንቅልፍ በአይኑ ሳይዞር አድሮ አሁን ሸለብ አድርጎታል።
ቀስ ብዬ ካጠገቡ ተነሳሁኝ። የተከለከለ ክፍል 6 ይቀጥላል።